Alexa, turn on my light. Alexa, turn on my light. ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር ስሙ የተባረከ ይሁን። እኔ በጣም ደህና ነኝ። ሰሞኑን ሕዝቅኤል መጽሐፍ ላይ ጥናት ጀምረናል። ያ መቅደስ ምንድን ይወክላል? ሕዝቅኤልን ያሻገረው ማን ነው? የሚሉትን ጥያቄና መልስ ብዙዎቻችሁንም ሊጠቅም ስለሚችል መጽሐፈ ሕዝቅኤልን እያነበብን ዛሬ እዛ ላይ ለሚኖራችሁ ጥያቄ መልስ ለመስጠት ቀርቤያለሁ። ሕዝቅኤል 47 መጽሐፈ ሕዝቅኤል 47 ትንቢተ ሕዝቅኤል 47 የሕዝቅኤል ኖ አላቆምኩም። ትንሽ አሞኝ ስለነበረ ነው። ዕብራይስጥማ ገና በአፍንጫችን እስኪወጣ ነው የምንማረው። አሞኝ በጣም አሞኝ ቆየ እና በዛ ምክንያት ነው ዕብራይስጥ እንትን ያልኩ እንጂ ዕብራይስጥማ እንዲያውም ወደፊት ከሶስቱን ቋንቋዎች አረማይክ፣ የአረማውያን ቋንቋ ጌታችን ኢየሱስ ይናገር የነበረውን ዕብራይስጥና ግሪክን ለማስተማር ይሄ በህይወቴ ያለው አንዱ እንትን ነው። ይሄ ሁሉ መጽሐፍ ሁሉ የዕብራይስጥ መጽሐፎች፣ የግሪክ መጽሐፎች፣ የአረማይክ መጽሐፎች ናቸው ያሉት መጽሐፍ እንትንን የከበቡትና ከበሽታ ከመታመምና ከተለያዩ ችግሮች ነው እንጂ በፍጹም እንማር። ልክ ነው። እኔም ቅዴ ነው። እንዳውም በዋሽንግተን ዲሲ ያለችው ቤተ ክርስቲያን ማለቴ ነው ፍቃድ ጠይቄ ልጆችን ማስተማር እፈልጋለሁ። ወጣቶች መማር አለባቸው የሚል በዛ ላይ ተፈቅዶልኛል። ወደፊት የእነሱንም ሳዘጋጅ ቪዲዮን ራሱ ቀርጸን ለቲክቶክ፣ ዩቱብ ላይ ምናምን እናዘጋጃለን እና የዕብራይስጥ ቋንቋ እንማራለን። ምክንያቱም የዕብራይስጥን ቋንቋ እንደዚህ ነው እኔ ማየው፣ በአማርኛ ተተርጉሞ መብላት ማለት ማንበብ ማለት ሽሮ መብላት ማለት ነው። ሽሮ ምንም የሌለው ሽሮ ያለ አይደለ? ሽሮ በሽሮ ተደርጎ እንካ ብሎ ይሰጣል። በኦሪጂናሉ መማር ማለት ደግሞ አንድ አይነት ስጋ ወይም አንድ አይነት እንትን ሳይሆን የተለያየ እንትን ታምቆ ብላ ማለት ነው። እና ልዩነቱን ወደፊትም ስለምታዩት የእግዚአብሔርን ቃል በዚህ መልኩ አስተምራለሁ ብዬ ስላሰብኩ እኔም ራሴ ለዚህ ተዘጋጅቻለሁ። ስለዚህ ይሄንም ራሱ አሁን ሕዝቅኤልን ወደፊት በዕብራይስጥ ነው የምናጠነው በመውሰድ ዕብራይስጥ በጣም አንዲት አይሁዳዊ አስተማሪ ያለችኝ በጣም ነው መወዳት። እግዚአብሔር ይባርካት። አይሁዳዊት ናት እና የሕዝቅኤል 37 ነው ያጠና ነው እና ታስቀኝ ነበረ። ብዙ ነገሮችን መጽሐፉን መረዳት ችግር አለባት። ቋንቋውን ግን ግልብጥብጥ አድርጋ ከእግር እስከ እንትኑ ትችለዋለች። እግዚአብሔር ስሙ ይባረክ። እና እንዲያውም አይ ፕሮሚስ ዩ ዛሬ እንዲያውም አጠናክሬ ዛሬ ጌታ ቢረዳኝ ዕብራይስጥ እንትን አደርጋለሁ። ስለ ንባብ አናባቢዎችን ብዙ ሰው እንትን እንዲል እያንዳንዱ ፊደሎችን በመውሰድ በአናባቢ እንትን በማለት አረጋለሁ። ስለዚህ የሕዝቅኤል ወንጌል የሚለው ምንድን ነው? ወደ መቅደሱም መዝጊያ መለሰኝ፣ እነሆም ውሃ ከቤቱ መድረክ በታች ወደ ምስራቅ ይወጣ ነበር፣ የቤቱ ፊት ወደ ምስራቅ ይመለከት ነበርና፣ ውሃውም ከቤቱ ከቀኝ ወገን በታች
በመሰዊያው በደቡብ በኩል ይወርድ ነበር፣ በሰሜኑም በር በኩል አወጣ። ተመልከቱት፣ አራቱንም አቅጣጫዎች አመጣ። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ይላል። ሕዝቅኤል እስቲ እንትን እንሂድና ደግሞ ይህን እንየው። ሕዝቅኤል አዲስ እንትን የለውም። ሕዝቅኤል የወሰደው ዘፍጥረት ምዕራፍ 2 ነው። ከዘፍጥረት ምዕራፍ 2 ላይ ያሉትን ወንዞች አሰፋልን፣ አብራራልን። እንደዛ ነው የሚያደርገው። ዘፍጥረት ምዕራፍ 2 ልውሰዳችሁና ትልቁ ነገር ምንድን ነው? ታሪክ አነብናቢዎች ሁነን ቀረን። በጣም ያሳዝናል። የእግዚአብሔር ቃል ደግሞ ታሪክ አይደለም፣ መንፈስ ነው፣ ህይወት ነው። የምታገኙት እንትን የብርሃን ልጆች አገልግሎት ዩቱብ ላይ ነው። እዛ በብዛት የምታገኙ የብርሃን ልጆች አገልግሎት የሚል የኔ ቻናል ያለበት ራሱ የብርሃን ልጆች አገልግሎት እንትኑም ራሱ Jeremiah Ruiz. Hola, ¿cómo está, hermanito? ¿Qué pasa? ¿Todo bien? Yeah. Everything okay. Yeah. I'll call you when I finish. I have class now. Yeah, because we had incidents in our branch, and I'm gonna talk to you. The branch was shut down for one day. Yeah. Okay. Okay. Bye bye. Okay. ያ በአማርኛ በእንግሊዘኛ ያለው በእርግጥ የድሮ እንትኖች ቪዲዮዎች ነፍሌም በምድር ላይ ከዘፍጥረት 1 እስከ ዘፍጥረት 6 ያደረግነው ምሳሌ 30 ያነ እንግሊዘኛ ነው። the children of light ministry ሚል አለ። በጣም ብዙ እንትን አለው አለው። ግን አማርኛውን ፈልግ አንተ። አማርኛውን የብርሃን ልጆች አገልግሎት ቆይ ይሄ ማለት ነው። የብርሃን ልጆች አገልግሎት እና በዛ ገብተው ሳብስክራይብ ያደርጉ። ወደፊት ላይብም ወደዛም እገባለሁ እንትን እላለሁ እና ያ ከመጀመሪያው ጀምሮ እንዲያውም አሁን ዛሬ ያው ሌተሮች ፊደሎችን ሃሁ ሂ ሃ ሄ ምናምን በሚለው በአማርኛው እንትን ወስጄ አናባቢዎችን እየቀያየርኩ እንትን እላለሁ። ስለዚህ እንቀጥላለን ማለት ነው። እንቀጥላለን። ያ አዎ አዲስ እብድ ነዎት። ስፓኒሽ ስለተናገርኩ ነው። ይቅርታ። ስፓኒሽ የደወለልኝ ስፓኒሽ ስለሆነ ስፓኒሽ ስለተናገርኩ እንደ እብድ ቆጠረኝ። አይ አልፈርድብህም። ያልተማረ ሰው ምን ስላለብህ ሆላ ቁምስታ አሚጎ ርማኒቶ ብዬ ስላልኩ እብድ ነው አለ እና ምን አለው አንተ በማታውቀው ቋንቋ እኔ ስናገር እንደ እብድ ቆጥረህ ልትለኝ ትችላለህ። እንደዚህ ነው። ምክንያቱም አንዴ ትንሽ ያልተማሩ ሰዎች እንደዛ ማስተዋል እንትን ያላቸው እንደዛ ነው። ልክ የማያውቁት ነገር ከሆነ ስድብ ነው። ምንድን ነው ይሄ? ምን ይኖረዋል? ምንድን ነው የሚለው? ምንድን ነው ጋሼ ምንድን ነው የምትናገረው? ምን ቋንቋ ነው ብትለኝ ኖ በሳምንት እንትን አልጀመርኩም። ያው አሞኝ ስለነበር ብዙ ጊዜ አቋርጫለሁ። አሁን ወደፊት ተጠናክሬ እቀጥላለሁ ነው ያልኩኝ። እኔ የማንም አባት አይደለሁም። ዮኒ ማኛ አባት ነዎትን አይደለሁም። ዮኒ ማኛ የራሱ እንትን ነው። የማንም አባትም አይደለሁም። ወንድም ነኝ።
የክርስቶስ አገልጋይ የክርስቶስ ልጅ ወንድም ነኝ እንጂ ዮኒ ማኛም እንትን አይደለም። አዎ ስለ ዮኒ ማኛ ቪዲዮ ሰርቻለሁ። ለምን የሚለውን ስለማያውቅና የሚናገረውን ስለማያውቅ ጉለት ስላለበት። አንዳንድ ብዙ ሰዎች እንደ ዝንጀሮ እንደ ጭላዳ ከሃይማኖት ወደ ሃይማኖት እንትን ይላሉ። ለምንድን ነው? ኢየሱስ ሃይማኖት አይደለም። ኢየሱስ ሕይወት ነው። ጌታችን ኢየሱስ ክርስቶስ ከሃይማኖት ጋር ምንም እንትን የለው። እንዲያውም ሃይማኖተኞችን ከሃይማኖት የሚያወጣ ነው ኢየሱስ። የሃይማኖት ቀንበራቸውን ሰብሮ የሃይማኖት እስራታቸውን ሰብሮ ነፃ የሚያወጣ የእግዚአብሔር ልጅ ኢየሱስ ነው። እሺ፣ እኔ ሃይማኖተኛም አይደለሁም። እምነተኛ በእምነት የእግዚአብሔር ልጅ የኢየሱስ ክርስቶስ ባሪያ አገልጋይ ነኝ። ኦኬ፣ የኢየሱስ ክርስቶስ አገልጋይ ነኝ እና የዮኒ ማኛ እንትን አይደለሁም ማለት ነው። ስለዚህ ስለ ሕዝቅኤል እንመለስና ሕዝቅኤል ምንድን ነው የሚያየው? ምንድን ነው የሚያወራው? ምንድን ነው የሚናገረው ያልን እንደሆነ ሕዝቅኤል ዘፍጥረት ምዕራፍ 2 ላይ ያሉትን እንደዚህ ቁጥር 13 ወይም ደግሞ ቁጥር 10 ጀምሮ ምዕራፍ 2 ቁጥር 10 ወንዝ ገነትን ያጠጣ ዘንድ ከኤደን ይወጣ ነበር። ወንዞች አይልም፣ ወንዝ፣ አንድ ወንዝ ከቅድስተ ቅድሳን ከእግዚአብሔርና ሰዎች በህብረት ከሚኖሩበት ሰው አዳም ካህን ሊቀ ካህናት ሁኖ በዛ እንዲጠብቃት እንዲንከባከባት እንዲኖርባት እግዚአብሔርም ደግሞ በዛ እየመጣ እሱ ነው የሚያናገርበት። በዚች ቦታ ላይ እዛ ቦታ ውስጥ ወንዝ ይወጣ ነበር። ከምኑ? ከገነት ውስጥ ከገነት ወጥቶ ወንዝ ይወጣ ነበር። ወንዞች አይደሉም፣ ወንዝ ይወጣ ነበር። እሺ፣ ሕዝቅኤል የሚያብራራው ይህንን ነው። ሕዝቅኤል ይህንን ወስዶ ምዕራፍ 47 ላይ በጣም በሚያስደንቅ በሚያስገርምና ልብን በሚያረሰርስ ውስጥን በሚያድስ መልኩ ሕዝቅኤል ይህንን ወስዶ ያብራራልናል። ስለዚህ ወንዝም ገነትን ያጠጣ ዘንድ ከኤደን ይወጣ ነበር። ከዛም ለ4 ክፍል ይከፈል ነበር። 40 ራሺም 4 ራሶች አወጣ ነው የሚለው። ሮሽ ማለት ይህ ማለት ነው። ሮሽ ራስ በዕብራይስጥ ራስ። ሮሽ ሐሻና የዓመታት የወሮች ቁንጮ ወይም ደግሞ የወራት ሁሉ ቁንጮ ሮሽ ሐሻና ወይም አዲሱ ወር መስከረም ወር ማለት ነው። በአይሁዶች ሮሽ ሐሻና ይባላል። እና 4 ራስ አወጣ። ይህ ወንዝ ወደ 4 መፍሰስ ጀመረ። አንድ ወንዝ ከምን ይወጣል? ከገነት ይወጣል። ያም ከገነት የሚወጣው ወንዝ ወደ 4 አቅጣጫ መፍሰስ ጀመረ። ይህንን ነው 4 ስንት 4። ሕዝቅኤል ይህንን ነው ወስዶ የሚጠቀምበት። ሕዝቅኤል ይህንን ወስዶ ነው የሚያበራልን። ማን ነው ሕዝቅኤልን እንዲል እየለካ የሚያሻግረው? ኢየሱስ ክርስቶስ እንጂ ሌላ ማንም አይደለም። ጌታችን ኢየሱስ ክርስቶስ። ምክንያቱም መጽሐፍ ቅዱስ ስለ ጌታ ስለ ኢየሱስ ክርስቶስ በልዩ ልዩ መልኩ ነው የሚናገረው። ስለዚህ የሚያሻግረን ወደ ውስጥ ወደ እግዚአብሔር የጥልቅ ወደ ውስጥ ቅድስተ ቅድሳን ወደ በረከት ውስጥ ወደ እውነተኛው የእግዚአብሔር በረከት የሚያገባን የእግዚአብሔር ልጅ ኢየሱስ ነው። የእግዚአብሔር ልጅ ኢየሱስ ነው። ወንዝም ገነትን ያጠጣ ዘንድ ከኤደን ይወጣ ነበር። ከዛም ለ4 ክፍሎች ይከፈል ነበር።
ወደ 4 አቅጣጫ አንድ ወንዝ ወጣ ወደ 4 አቅጣጫዎች፣ ወደ 4ቱ የዓለም አቅጣጫዎች። 4 ዓለምን ይወክላል። 4ቱ ንፋሳት፣ 4ቱ መናፍስት፣ አራቱ እያለ 4ቱ ኮርነር፣ 4ቱ እያለ መጽሐፍ ቅዱስ በተለያየ መልኩ ይገልጸዋል። በተለይም ዳንኤል 7 ሕዝቅኤል 37 ወስደን ስናይ ይህንን እንረዳለን። ስለዚህ ከእግዚአብሔር ገነት ወንዝ ወጣ። ያ ወንዝ ወደ 4 አቅጣጫ ይፈሳል። ምንድን ነው ይህ ወንዝ? እያንዳንዱ ወንዝ ትርጉም አለው። እያንዳንዱ ወንዝ ደግሞ መልእክት አለው። ዝም ብሎ እንዲሁ የተቀመጠ ወንዝ አይደሉም። እነዚህ ወንዞች ከአንዱ ወጥተው ነው ወደ 4 ሄዱት። ከዛም የአንደኛ ወንዝ ስም ፊሶን ነው። እርሱም ወርቅ የሚገኝበትን የኤውላጥ ምድርን ይከባል። የዛም ምድር ወርቅ ጥሩ ነው። ምን ማለቱ ነው? መጽሐፍ ቅዱስ ሂድና እንደዚህ ወርቅ ታገኛለህ ማለቱ ነው። የኤውላጥ የሚባል አለ። በዛ ሄደ ወርቅ ቆፋሪዎችን እንትን በሉ ነው። ምንድን ነው ወርቁ? እንዴት? ለምንድን ነው ጥሩ ወርቅ ነው የተባለው? ወርቁ ምን አለው? ምንድን ነው አገልግሎቱ ወርቁ በእግዚአብሔር ቤት ውስጥ? ምክንያቱም ብሩም ወርቁም የኔ ነው አለ እግዚአብሔር። የእግዚአብሔር ዕቃ በሙሉ እንትን ያለው በምንድን ነው? በወርቁ ነው። ቤቱ በወርቅ ሰለሞን ያን ሁሉ ወርቅ የሰበሰበው የእግዚአብሔርን ቤት ሲሰራ ነው። የእግዚአብሔርን ቤት ሲሰራ ያን ሁሉ ወርቅ ሰበሰበ። ያ እና እነዚህ ወርቆች የእግዚአብሔር ንብረቶች ናቸው። የእግዚአብሔር ሕዝቦች ናቸው። የነጠሩ የእግዚአብሔር አንጥሮ ያወጣቸው፣ እግዚአብሔር የታደጋቸው፣ ያጠባቸው፣ ያነጠራቸውና ለራሱ ንብረት ያረጋቸው እነዚህ ወርቆች ናቸው። ከዛም ልዑልና ኤውላጥ ምድር ነው። ከዛም ልዑልና የከበረ ድንጋይ ይገኛል። የከበረው ድንጋይ ቤተ መቅደሱ በከበረ ድንጋይ ነው የተሞላው። የሁለተኛው ወንዝ ግዮን ነው። እርሱም የኢትዮጵያን ምድር ይከባል። በዚህ ደግሞ ሐውፋዝ ልዩ ወርቅ እያለ ይህንን ሲያብራራልን ኢዮብ ላይ የኢትዮጵያ ወርቅ የኢትዮጵያ እንትን እያለ ይናገረዋል። የሦስተኛው ወንዝ ስም ጢግሮስ ነው። እርሱም በአሦር ምስራቅ የሚሄድ ነው። የአራተኛውም ወንዝ ኤፍራጥስ ነው። እግዚአብሔርም አምላክ ሰውን ወስዶ ያበጃትም ይጠብቃትም ዘንድ በኤደን አኖረው ይላል። በኤደን አኖረው። ስለዚህ እዚህ ተነስቶ ነው፣ ይህንን ወስዶ ነው ሕዝቅኤል የሚያብራራልን። ይህንን ወስዶ ነው ሕዝቅኤል ልዩ የእግዚአብሔር ጥበብ የእግዚአብሔርን ማስተዋል የሚነግረን። ወንጌል መጽሐፍ ቅዱስ አንድ ወንጌል ነው። 4 ወንጌል ብቻ አይደለም። በአጠቃላይ የመጽሐፍ ቅዱስ መልእክት ወንጌል ነው። ከዘፍጥረት እስከ ራእይ ድረስ ወንጌል ነው። ኢሳይያስ ውስጥ እያነበበ ወንጌልን ማያይ ሰው የእግዚአብሔርን ዕውቀት አልተረዳም። ምክንያቱም ኢሳይያስ በሙሉ ወንጌል ነው፣ የወንጌል መልእክት ነው። ወንጌል ደግሞ መልካም ዜና ነው። ሰዎችን የሚያድን፣ ሰዎችን የሚታደግ፣ ሰዎችን ነፃ የሚያወጣ፣ ከሰይጣን እስራት፣ ከሃይማኖት እስራት፣ ከሁሉ እስራት ነፃ አውጥቶ የክርስቶስ ወንጌል የክርስቶስ ገንዘብ እንዲሆኑ ወደ ክርስቶስ የሚያመጣቸው ወደ ክርስቶስ በረከት የሚያስገባቸው ወንጌል ነው። ስለዚህ ነው የሕዝቅኤል ጥናት በጣም አስፈላጊ ነው። አብረን በአንድ ላይ ቃሎችን እየተመለከትን ልናጠናው ይገባል። እግዚአብሔርን ልንፈልግ ይገባል። ወገኖች ዝም ብሎ አሁን ስብከት አለ። ዝም ብሎ ምኑና ምኑ እንትን የሌለው በስብከት ነው የምንኖረው። የእግዚአብሔር ቃል ዕውቀት የሌለው ይፈርሳል፣ ይጠፋል። ነፍስ ያለ ዕውቀት ትሆን ዘንድ መልካም አይደለም ይላል። ያለ እግዚአብሔር ቃል ነፍስ ዕውቀት ነፍስ ቢሆን ዋጋ የለውም።
የጠፋ ነፍስ ነው፣ የወደቀ ነፍስ ነው፣ የተዋረደ ነፍስ ነው። በረከትን ለዘላለም አያይም። ነገር ግን የጥበብ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ደግሞ ስናውቅ ነው። ምናውቀው ደግሞ ከቃሉ ነው። ስለዚህ የእግዚአብሔር ጥበብ ያስፈልገናል። የእግዚአብሔር እውቀት ያስፈልገናል። የእግዚአብሔር መገለጥ ያስፈልገናል። ይህንም መንፈስ መጥቶ በእኛ ሁኑ ተርጉሞ ሲያስረዳን፣ ሲገልጥልን፣ ወደ እኛ ብርሃንን ሲያመጣ ያኔ ነው እኛ የልቦናችን ዓይን የሚበራው፣ የውስጣችን ማንነት የሚታደሰው በክርስቶስ ወንጌል ብቻ ነው። ያለ ኢየሱስ ክርስቶስ፣ ያለ እግዚአብሔር ወንጌል ሰው ሁሉ ከንቱ ነው። ከንቱ ከንቱ የከንቱ ከንቱ ነው። ሀበል ሀባሊም፣ ሀበል ሀባሊም፣ ሀኮል ሀበል ይላል መጽሐፈ መክብብ ወይም ኮሄሌት በዕብራይስጡ። የኮሄሌት መጽሐፍ እንደዛ ነው። የከንቱ ከንቱ የከንቱ ከንቱ ሁሉ ከንቱ ነው። አንድ ከንቱ አይደለም፣ ሁለት ከንቱ አይደለም። ከንቱ ከንቱ ሁለንተ ነው። ከመጀመሪያው እስከ መጨረሻው ከፀሐይ በታች የእግዚአብሔር ልጅ ኢየሱስ ክርስቶስ ካልገባበት፣ ካላገኘው፣ ካላዳነው፣ ካልታደገው ነፍስ ሁሉ ለእሳት ተዘጋጅቷል። ነፍስ ለእሳት ተዘጋጅቷል። ዛሬ የምንጫወትበት ጊዜ አይደለም ወገኖች። ክርስቶስን የምንፈልግበት፣ ለክርስቶስ የምንኖርበት፣ የጌታን ፍቅር ልብ ብለን በልቦናችን በውስጣችን በርቶ እርሱን አክብረን ልናልፍ ግድ ነው። ዛሬ እስልምና በነገሰበት ጊዜና የእግዚአብሔርን ቃል ማጣጣልና መጣል በተነሳበት ጊዜ ዛሬ አውቆ መቆም፣ የእግዚአብሔርን ቃል ማወቅና የጠላትን ኃይል ማፍረስ፣ ይሄ አማራጭ የሌለው ዓላማችን ነው፣ እቅዳችን ነው። ሌላ አማራጭ የለን። አማራጫችን ኢየሱስ ነው። አማራጫችን ወንጌል ነው። አማራጫችን የጠበቀው የእግዚአብሔር ቃል ጥበብ ነው። ጠላቶች የማያውቁት መንፈስ ቅዱስ የሚያስተምረን እኛ የምንረዳው መንፈሳዊን ነገር ከመንፈሳዊ ነገር ጋር አወዳድረን አንጽተን አውርደን ጥለን ምንማረው በእግዚአብሔር ፊት መልካም የሆነው ይሄ ነው። ስለዚህ ወገኖቼ አሁንም ይሄንን ለማጥናት ተዘጋጁ። ጥናቱን አዘጋጃለሁ፣ ወደፊት ፖስት አደርገዋለሁ። ጥያቄ ያላችሁም እየመጣችሁ ጥያቄዎቻችሁን አቅርቡ። ለምን? ኢየሱስ እሱ መድኃኒታችን ነው። ምን ቆመውም በቃሉ ነው። ይህን ቃሌን ሰምቶ የሚያደርግ ሰምተን አውቀን ልናደርገው ግድ ነው። ይሄ ግዴታችን ነው። እግዚአብሔር ይባርካችሁ። እስካሁን እኔ ጋር ለነበራችሁ ጌታ ይባርካችሁ። እንግዲህ በሌላ ፕሮግራም ተመልሼ እመጣለሁ። ጠንክሩ፣ በርቱ። ጌታ ከእናንተ ጋር ይሁን።